የለም የተቀረጸው ታሪክ ማለት ነውና ሴትየዋ በጣም ክፉ እንደሆነችበት ከክፋቷ ብዛት አልጋ ላይ ከሌላ ወንድ ጋር ያገኛት አልጋዬ ሁሉም እንደዚህ እኮ ነው ቢሉት ታውቃላችሁ አይደለ? ሁሉም አገልጋይ ማለት ነው ክፉ ናቸው አገልጋዮች። ጴንጤ አገልጋዮች በእናታቸው ሪከርድ አድርጋችሁ በማርያም በምትወዱት ፖስቱልኝ፣ ላይቭ ሪከርድ ፖስትልኝ እና ክፎች ናቸውና አብዛኞቹ ማለት ነው። ከዛ ልክ ቤተሰቦቻቸውን ምናምን ሲበድሉ ምንድነው የሚሉት? ለምንድነው እንደዚህ የበደልከው? ለምንድነው እንደዚህ ያረከው? ምናምን ሲባል ከሌላ ወንድ ጋር ተኝታ አገኘዋት። አንዳንዶቹ ዝንብ መጥፎ ሃይማኖት ስላለባት ዝንብ ማታ ማታ ትሆናለች የሚያሉ አሉ። ከሶስተኛ ልጄን እንደውም ቺት አርጋብኝ ከኔ አይደለም የወለደችው የሚያለም አለ። እና ደሰም ስቶሪ የምጠብቀውንም ነገር ነው የተነገረኝና ያንዱ መጣና እንግዲህ የሱ ተከላካይ መሆኑ ነው እንግዲህ ለሱ ኢለም ፖዚቲቭ ኢሜጅ ክሬት ያደረገ ነውና ጳውሎስ መጀመሪያ ሚስቱ ሌላ ትዳር እንደነበራት አያውቅም ነበር፣ አልነገረችውም ነበር አለ። ኦኬ አልነገረችውም ነበር። ከዛም በኋላ ከተጋቡ በኋላ ኢትዮጵያ ካመጣችሁ በኋላ ነገረችው። ከዚህ በፊት ትዳር እንደነበራት ሳትነግረው አሁን ነገረችው። ጋይስ ገስ ዋት ጳውሎስ ራሱ የመጀመሪያ ትዳሯን ስታገባ ዳይቦ ልቀበለው። ሃይ ሄሎ ማይ ፍሬንድ። ሃይ ሌልቲ ሰላም ነሽ? ደህና እንዴት ነህ? እኔ ደህና ነኝ። ሰላም ወረደ? Alhamdulillah. Wow, like angel you have here. I'm an angel, you know. I wish all like you. How's everything? I swear to God, if we have 5 like you. Why? What did I do? You will investigate for everything. We ask a question, we don't investigate. I swear to God. By the way, Yani, I'm scared from Hi Samri, እንዴት ነሽ? እንዴት ነህ? ልጅ ላይ አልፈልግም ታስጠላኛለች። ለማንኛውም ስለ ወሬውን ጀምር። የመጀመሪያ ጌም ጀምራል። ለቃ ያውላ አንበሳ እኛም ቀምሰናል አንድ አንበሳ እኮ እና የመጀመሪያ ትዳሯን ስታገባ አላቅም ነበር። ከዛም በኋላ አሜሪካ ከመጣው በኋላ ሰማዋት ትዳር እንዳለው ሰማትና ከዛም በኋላ ኖረ ትዳር እንዳላት እያወቀ ኖረ። ከዛም በኋላ ኖረ ከዛ ከወንድ ጋር ደግሞ አገኛት። ከወንድ ጋር ተኝታ አገኛት። እሱ ደግሞ ስራ ይሰራው ሌዚ ናቸው አገልጋዮች። ስፔሻሊ ኢትዮጵያ ፌመስ ሆኖ የሚመጡ አገልጋዮች አሜሪካ ሌዚዎች ናቸው። ስራ መስራት አይወዱም። ስራ መስራት ሞታቸው ነው እና እሱም አንደኛው ነው። ሌዚ አህያ እንደውም እንደዚህ ድምቅ ብዬ ብረቅጥቅ ደስ ይለኛል። እንዴ ድምቅ ብሎ ረገጥ አድርጌ እኔ እንቅልፌን ተኛለሁ ዛሬ እና ስራ አይሰራም። አና አትጥሩኝ እቺ ልጅ ታስጠላኛለች። ሳምዶ የምትባል ባለጌ ልጅ ናት። ስኩል ባስ ሾፌር ነበርክ ኢትዮስፖራ ዌልካም። ስኩል ባስ ሾፌር ነበረ። ከዛም በኋላ ስኩል ባስ ሾፌር ነበርክ። ስራ በደንብ አትሰራም። 4 ሰዓት 5 ሰዓት ሄደክ ልጆችን ፒክ ድሮፕ አድርገህ ቤት ትመለሳለህ። ከዛም ታለዝናለህ። መዝሙር ነገር ላይ ነው የምታተኩረው እና ለማንኛውም ትዳር ያላት ከዚህ በፊት ትዳር ነበራት፣ ህይወት ነበራት። ደብቃኝ ነው ያገባችው ላልከው ፈርስት ኦፍ ኦል ትዳርማ እንዳላት እኮ ለማረጋገጥ እኮ የመጀመሪያው የተፋታችውን ትዳሯን ስታገባ አንተ እኮ ዘማሪ ነበርክ፣ ተጋባዥ ዘማሪ ነበርክ። ዘምሮ እኮ ድሯት ከዛም በኋላ ፈታ ነው ያገባት። ራሱ ዘምሮ ድሮ ከዛም በኋላ ህይወቱ አልሆነም፣ ተፋቱ። ከዛም በኋላ አገባት አይደል? ለምንድን ነው ስሟ የምታጠፋው?
ለምንድነው ስሟን የምታጠፋው? እኔ አሁን እናንተ አገልጋዮች ትዳርን ካልፈለጋችሁ ገደል ግቡ። በቃ ትዳራችሁን ኪፕ ማድረግ ካልፈለጋችሁ እርዝ ኦኬ። ግን ምንድነው ለምንድነው ሁሌ ተበዳይን ማለት ነው ተበዳይን ሴቷን ሁሌ ስም የምታጠፉት? ሀምቱዳ ክፉ ሴት ናት፣ ከወንድ ጋር አገኘዋት፣ ሶስተኛ ልጅ እንደውም የኔ አይደለም ብሎ ማንዴ ካደ ሌላ አገልጋይ ዘማሪ አለ። ለክፋታቸው ሪዝኒንግ ይሰጣሉ። እስከ ክፋታችሁን ለምንድነው ቪክቲሞቻችሁን ብሌም እያስደረጋችሁ ማስ ደግሞ ሀራስ እያስደረጋችሁ እያሰደባችሁ እናንተ በሰላም የምትኖሩት? ቢኮዝ እሺ ከወንድ ጋር አገኛት ይበሉ፣ ከሶስቱ ሁለቱ ልጁ ያንተ አይደለም ይባል፣ እንግዲህ ያንተ አይደለም ይባል። አንደኛዋ ልጅ ምን አጠፋች? ዋይ ሀገር ቤት ጥለክ የገባኸው ዋይ ሚስት ትፈታለች፣ ልጆች ይፈታሉ ወይ ነው ጥያቄው። ሚስትን መፍታት ትችላለህ፣ ሚስት ትፈታለች፣ እድስ ኦኬ። ልጆችስ ህፃናት ይፈታሉ ወይ? እንደዚህ ህይወትን ዳምፕ እያረጉ ሀገር ቤት እየገቡ ከዛም በኋላ ሀገር ቤት ይሄዱና ምን ይላሉ? ክፉ ስለሆነች ነው 911 ደወለችብኝ፣ ከወንድ ጋር ተኝታ አገኘዋት፣ እንደዚህ ያረገችኝ ነው። ክፎቹ እናንተ ናችሁ፣ ገንቱ ያ ልጃቸውን ለልጆቻቸው ጨካኝ። ሃፒ ፋዘርስ ዴይ እንደው በፋዘርስ ዴይ ነው ያንተን እንደው ማናገርና ሰነፎች ቀፋይ እና ሌላ ቸርች ናት ገንዘብ ሰብስባ የሰጠችው ውሸት። የትኛዋ ቤተክርስቲያን ናት ልጆችን አሜሪካን ሀገር ዳምፕ አርጋ ኢትዮጵያ ገባ ብላ ገንዘብ ሰብስባ የምትሰጠው? የትኛዋ ቤተክርስቲያን ናት? ውሸት። ለምንድን ነው የሚስትህን ስም የምታስጠፋው? ለምንድን ነው የሚስትህን ስም በሀገር ልጅ ስም በምን ምናምን ስም የምታስጠፋው? ወያብዬ ለምንድን ነው በሀገር ልጅ ስም እቺ ሴት ምንም ያላረገች ጸጥ ብላ እየኖረች ያለች የህይወት እዳ ምኑን ዘርዝፈባት የሄድክባትን ሴት ለምንድን ነው ስሟ የምታስጠፋው? እንዴት ከባድ ግን እንደሆነ ታውቃላችሁ? አሜሪካን ሀገር ሲንግል ማም ሆኖ ልጆችን ማሳደግ፣ በዛ ላይ ደግሞ እንደዚህ አይነቱ ክፍታብ ስባችሁን ሲያጠፋ ከወንድ ጋር አገኘዋት። እንኳን ትዳርና ጓደኛ ኖሩን ትዝም አይለንም። እሺ እዚህ ዝሙት ምናምን እኛ እኮ ሴቶች በጣም እኮ ጨዋ ነን። ሁሌ ነው ደግሞ ባህሪያችሁ አንድ አይነት። አንድ ሰው እንኳን አይለወጥም። አንድ ሰው እንኳን ላይክ ለአመልኮ ቢለወጥ ጥሩ ነው። ሁሉም የሚለው ክፉ ስለሆነች ከወንድ ጋር አገኘዋት፣ ዘሞተችብኝ፣ ለዛ ነው እንደዚህ ያረኩት። ኦኬ እሷን ፍታ። ልጆቹ ምን አረጉ? ልጆችን ለምን ዳምፕ አረግ? አንድ ዘማሪ አለ እዚህ ሚኒሶታ 7 ጥርስ ብቻ የነበረው አለ። እዚህ አሜሪካን ሀገር 7 ጥርስ ሰርቶ ጥርሱን ማስተከል ስላልቻለ ሀገር ቤት ገብቶ ሀብታምን እየቀፈለ እየኖረ ያለ አለ። የኑሮን ኃላፊነት ልጆቹን ምኑን እዚህ ጥሎ ማለት ነው የልጆቹ እናት ላይ ጥሎ ኢትዮጵያ ሚስቱ ክፉ ስለሆነች 911 ስለምትደውልበት ለዛ ነው ትቷት ኢትዮጵያ የገባው ይላሉ ጴንጤዎቹ ክፉ ሰነፎች። እኔ ሁሌ ያለው ስፔሻሊ ከኢትዮጵያ ቢመጡ እንደዚህ ወንድ ዘማሪያን ወይ አገልጋዮች it's not okay ለምን ስሟን ያጠፋል? ምን አረገች? ቪክቲም እኮ ናት። ቪክቲም ናት እኮ። ስሟን ለምን ያጠፋል? ትዝ ይላችኋል የሆነም ዘማሪ ሶስተኛ ልጄን ከኔ አይደለም የወለደችው ምናምን ብሎ ስሟን አንዷን ሲያስጠፋ ነበር። ትዝ አላችሁ? አንዷን ስሟን ሚስቱን ማለት ነው። የአባቶችን ቀን ድል አድርጎ በአዲሱ ጥርሱ እያከበረ ነው። አሁንማ 33 ጥርስ አለክ፣ ትስቃለክ። የአህያ ጥርስ አስተክለሃል። እስቀያሚ ቅሌታ። ስፔሻሊ ሽማግሌ ወንዶች ጥቁር ቀለም መቀባት ሲጀምሩ ሚሰራቸውን ነው የሚያሳጣቸው።
የሚሰራቸው ነው የሚያሳጣቸው። ከዛም በኋላ አሜሪካዊ ፓስፖርት አለኝ ይላሉ። እኚህን ህፃናት ልጆች ንዱ። እኚህን ህፃናት ልጆች ንዳ። አንተ በቃ ንዳ። የትኛው ቤተክርስቲያን ላንተ ከሌላ ነግቢ እንትን ማለት አይደለም። ግን ምን አስባለሁ መሰለሽ እንደ እናት የሁለት ልጆች እናት ነኝ። ከሁለቱ ወገን መስማትን እመርጣለሁ እኔ። አሁን ለምሳሌ የሰውን ስም አልጠራም፣ ወይ ሴቷ ታጠፋለች ወይ ወንዱ ያጠፋል። ገብቶሻል? አሁን ቁጭ ተብሎ አንዱ ቢጠየቅ ሚስት ብትጠየቅ ሚስት ብዙ ነገር ትናገራለች። ባል ስትጠይቂም ደግሞ ባል ብዙ ነገር የሚናገረው ነገር አለ። ስልሽ ንግግርሽ በጣም በብስለት ታወሪያለሽ፣ ጥሩ ነው። ግን አንዳንዴ ሳናጣራ ለምሳሌ ከሁለቱ ወገን ሳናጣራ መናገር ስህተት ሊሆን አይችልም። እንደ ሐሳብ ነው እንጠይቅሽ። አሁን እኔ እንደነገርኩሽ ነኝ፣ ለማንኛውም ከማንኛውም ወገን አይደለሁም። ግን በትዳር ዓለም ስንገባ እኔ ጋም ጥፋት አለ፣ ባሌ ጋም ጥፋት ይኖራል። ይሄ ጥፋቶች ተደምረው ነው የመለያየት ወይ የመሸሽ ውጤት የሚያመጡት። ቴንክ ዩ ሶ ማች። እኔ ይኸውልሽ ትዳር ይፈርሳል ኤኒ ታይም። ትዳር መፍረስ ይችላል። yes ባለትዳሮች ደስተኛ ካልሆኑ በዲቮርስ ማመን ሴት ነኝ። ችግሩ ህፃናት ልጆች ይፈታሉ ወይ? ምናልሽኝ? አይፈቱም ልጆች። ታዲያ ለምንድን ነው ልጆቹን ማሳደግ ትቶ ኢትዮጵያ ሙቪ ያደረገው? ቻይልድ አሁን እኔ እንደ ሴት ሆኜ ሳስብ እሱን ብንጠይቀው አሁን ለምሳሌ እንበልና የሆነ አካል እሱን ቁጭ ብሎ ይጠይቃል። የፈለገ ነገር ቢሆን ልጆቼን እኔ ምክንያት ሳይኖረኝ ትቼ አልሄድም። ገብቶሻል? አሁን እንበልና መሰለሽ እኔ ለምሳሌ የኔ አባት አራስ ሆኜ ነው የሄደው። የሁለት ነው የሶስት ሳምንት ዊክ ሆኜ ሁለት ልጆች ደግሞ ሌሎች አሉ። የሶስት እናት ሆኜ አራስ ሆኜ ነው የሄደው። ምክንያቱም ምንድን ነው ብለሽ ታስቢያለሽ? ለዚህ ነው አሁን እኔ እሱን ብጠይቀው እኔ እንደ እህት ቀርቤው እኔ ጥያቄሽ እንዲሆን መፈልገው እኔ ምን አጠፋች አይደለም። እኔ ምንም ላጠፋ እችላለሁ። እኔ መቶ ልጆቼ ምን አጠፉ? ምንም አላጠፉ ልጆች እዚህ ጋር። ስለዚህ ምንም አይነት ጥያቄ አያስፈልግም። ገብቶሻል? አንድ አባት ልጆቹን ዳምፕ አድርጎ ኢትዮጵያ ሙቭ የሚያደርግ ከሆነ ባልና ሚስትን እንጠይቂ። እኔ አንፈላለግም፣ ተግባብተን የተለያየ ነው እኔ እና እሱ። ገባሽ? ልጆቼ ምን አጠፉ? ሌላን ምን አጠፋች? የሶስት ሳምንት ልጄ ምን አጠፋች? ምንም አላጠፋችም። ምንም ጥፋት የላትም። እዚህ ጋር ዋይ ለምን ዳምፕ አድርጓት ሄደ? ሶስት ሳምንት ልጅ፣ እርጥብ ልጅ፣ የአንድ አመት የ14 ወር ልጅ እና የሶስት አመት ተኩል ልጅን ምን አጠፉ ብለሽ ነው መጠየቅ ያለብሽ እንጂ ስለኔ አይደለም መጠየቅ የነበረበት። ይሄም ዘማሪ ጓደኛው ማለት ነው ጳውሎስ ሶስት ልጆቹን ዳምፕ አድርጎ ሲሄድ ስለሚስቱ ቺት ብታረግ ከፈለገች እያያት ራሱ ሌላን ወንድ ብታወጣ እሱ የሁለቱ ጉዳይ ነው። የሁለቱ ጉዳይ ነው። ልክ ነሽ። እኛ ምን ጠይቀው አሁንም እኔ እየጠየቅኩ ያለሁት ስለ ጳውሎስ ልጆቹ ምን አጠፉ ነው እያለን ያለ ነው። ምንም ልጆቹ ያጠፉት ነገር የለም። አሁን እዚህ ጋር በትዳር ምክንያት ሚስትን መጠየቅ ባልን መጠየቅ ነው። ህፃናት ልጆችን ዳምፕ እያደረጉ ኢትዮጵያ እየገቡ ነው። ይሄ እውነታው እኮ ነው። ህፃናት ልጆች ምን አረጉ? ሚስት ልትፈታ ትችላለች። እኔ ትዳርም የለኝም ነበር ሆነስሊ ለመናገር ማለት ነው። ግን አሁን ጳውሎስ ሚስቱን መፍታት ይችላል መፍታት። ልጆቹን ለምን ይፈታል? ልጆቹን ለምን ዳምፕ አድርጎ ቻይልድ ሰፖርት ላለመክፈል ስራ ላለመስራት ለምንድን ነው ልጆቹን ሳያሳድግ መዝሙርን ለማሳደድ ኢትዮጵያ የገባው? ለሙዚቃና ለመዝሙር ነው፣ ለመዝለል ነው፣ ላለመስራት ለስንፍና ነው እንጂ ትክክለኛውማ አገልግሎት እኮ ልጆቹን በክብር ማሳደግ ነው፣ በስነ ስርዓት ማሳደግ ነው። የሆነ ጊዜ ተመልሶ መጥቶ ልጆቹን ለማግኘት ሲሞክር እንደከለከለችው ኢንፎርሜሽኑን አለኝ። ኢንፎርሜሽን ነው ይኸውልሽ፣ ልጅ ኮንሲስተንት ካልሆነ አባት ልጆችን ዳሜጅ ያደርጋል።
ኦን ኤንድ ኦፍ ስትሆኝ ገብቶሻል። አሁን እሷ ከለከለችው አልከለከለችው ለሱ ልታግዙ ትችላላችሁ። ቢኮዝ ሲዘምር ልቡ በጣም ይኮረኩራል። መዝሙሮቹ በጣም ያስለቅሰናል ምናምን አንደርስታንድ አደርጋለሁ። ልጆቹንም እያስለቀሰ ነው። ልጆቹን አባንደንድ አድርጎ እያስለቀሰ ነው። አገልግሎት የሚጀምረው ከልጅ ነው ከራሱ ልጆች ነው መጀመሪያ። ከዛም የልጅ ሚስቱን ደግሞ ስም አያጠፋም። ንገረው ትሰማኛለህ? አውቃለሁ የሚስትህን ስም የልጆችን እናት ስም እንዲያርጋኝ ብላችሁ አታስጠፉ። ምንም አላደረገችም። ልጆችን እያሳደገች ነው። ጥለባት የርክባትን ልጆች በዚህ ሀገር 10 ደቂቃ እንኳን የሚጠብቅልሽ የለም። እኔ እኮ ታምሜ መታመም ማልችልበት ጊዜያቶች ነበሩ። ለሰውነቴ ኖ እየነገረኝ ሰውነቴ ላይክ መቅዲ እረፊ አሞሻል ተኝ። እንዴት ነው የምተኙ? 3 ልጅ ይዘሽ አይቻልም መተኛት። ስለዚህ ለሱ ምንም ነገር ብትቀቢ ክፉ አባት ነክ። ጳውሎስ ዘማሪው እና ጓደኛው ክፉ አባቶች የአባትነትን ክፋት ባንተን ያዩት። ልጆቻችሁን ጥላችሁ ኢትዮጵያ የገባችሁ ዘማሪያን ክፉ አባቶች ናቸው። አባት ቀን ምናምን ብለክ ዛሬ ምናምን እኔ እኮ ኬክ ቆርሶ ሊሆን ይችላል እኮ I am the best dad ብለክ አክት ጃሊልትዬ እሱን ልታናግሪው ምንም ላናግረው አልችልም። እሱ ኢትዮጵያ ምን እንደ ዶግ የለም፣ ጊዜም የለም። ልጆች ማሳደግ አለ፣ ካርሲት መሸከም አለ፣ መሯሯጥ አለ። ይሄንን አይፈልጉም። አባት መሆን የሚፈልጉት when it's convenient ለነሱ convenient ሲሆን ሻወር ለብሰው ምናምን now I can talk to my kids ብሎ ነው የሚደውሉት። ስለዚህ አሁን የምናገረው ሰነፍ ስለሆኑ አገልግሎት ምናምን እንደ ድሮ እዚህ አሜሪካን ሀገር እንጀሩ ስራ መስራት አለብሽ ቢል አይጠብቅሽም። ይከፈላል። ልክ ነሽ። ይከፈላል። ስለዚህ እንደፈለግሽ ወጣ ገባ የለም። ልጆች ትያዣለሽ። ስለዚህ ልጆቹን ማሳደግ ስለማይፈልግ እኔ ሁለቱንም በርቀት ነው ማቃቸው እንጂ ምንም ሪሌሽን የለኝም። ግን አንዳንዴ ተበዳይ ሁለቱም ላይስማሙ ይችላል። አሁን ለምሳሌ ልክ ነሽ። ግን አንቺ ልጆቹ ምን አደረጉ የሚለውን ሐሳብ በእርግጠኝነት እስማማለሁ። በእርግጠኝነት ልጆቹ ምንም አላደረጉም። ልጆቹን ቁጭ ብሎ የማሳደግ ግዴታ አለበት። በዚህ እኔም ሴት ነኝ፣ በጣም እስማማለሁ። ጥሎ መሄዱ ለምንድነው? የፈለገ ነገርስ ቢሆን እዚህ ጋር ቁጭ ብሎ ታክሲ ነድቶ ወይ የፈለገውን ነገር ሰርቶ ልጆቹን የማኖር ግዴታ አለበት። ግን እኔ እድሉን ቢኖረኝና እሱን ለማናገር እንደው በጣም እንትሉኝ ብል ለምንድነው ብዬ ነው የምጠይቀው። ምንድነው እንደዚህ ያደረገክ? ኦኬ ጭካኔ፣ በተለይ በልጅ የሚጨከን ከሆነ እኔ እንጃ። እኔ እንደ ሰው መቅጠር በጣም ያስቸግረኛል። ግን እኛ ማህበረሰብ ይኸውልሽ ሴት ላይ መፍረድ ይሮጣል፣ ይተጋል። ገብቶሻል? አሁን ለምሳሌ ብዙን ጊዜ አራስ ሴትም እንደዚህ አይነት የሚዘገንን በደል ደርሶባት ማህበረሰባችን ብለ የሚያደርገው ማንን ነው? ሴቷን አራሱ። ገብቶሻል? አንቺ ሰነፍ ስለሆንሽ ነው፣ ባልሽን መያዝ ስላልቻልሽ ነው እንደዚህ የምትሆኚው። ልጆችሽ ራሱ እንደዚህ ቢሰቃዩት አንቺ እኮ ስትረስ ስታደርጊ እኮ ልጆችሽ ስትረስ ያደርጋሉ። በጣም ያደርጋሉ። ያ ልጆችሽ የሚሰቃዩት በአንቺ ምክንያት ነው ትባያለሽ። ግን እውነታው ምንድነው? እነዚህ ሰዎች ኢትዮጵያ የሚገቡት ሰነፎች ስለሆኑ ነው። በቃ ግልጽ ነው። እኔ አሁን ባልሽ እንደዛ ቢያደርግሽ ምን ይሰማሻል? ገሉ እኔ ስልሽ እኔ ጋር ጥፋት ካለ እኔ ጥፋቴን እቀበላለሁ። ግን ልጆቹን ጥሎ የሚሄድ ከሆነ ያለኛ አንድና አንድ አማራጭ ልጆቼን ማሳደግ ነው። አለቀ። that's it። እሱማ እያሳደግን ነው። ያ ጥሎ ከሄደ አንድ ሰው ከሄደ ነው። ምንም ማድረግ አልችልም። ያ ወርቶሻል። አንዳንዴ እኔ ሴቱኜ በጣም ራሴን ወዳለሁ። ለማንኛውም ይኸውልሽ ከሌላዬ መምከር የምንችለው ያንግ ልጆች ስፔሻሊ ፕሮቴስታንት ከሆንሽ አገልጋይ ወንድ ከጠየቀሽ 911 ደውይበት። ከልቤ እኔ እየቀለድኩ ሊመስል ይችላል፣ ግን ከልቤ 911 911 ገሊላ ሽማሽ ነው እንዴት ለኛለች? አንዱ ኧረ በእናትሽ ተይኝ። እኔ አቶ መንሱር ሆኝበት ደውል
እንዳታስፈራሪ ደውይ ምንም አትጠቀሚም ገረድ ነው የምትሆኝ የህይወት ኳሊቲሽ ይወርዳል ትዋረጃለሽ ልጆችሽን ብቻሽን ለማሳደግ ፕሮባቢሊቲሽ ከ100% በላይ ነው የሚሆን በተለይ ወደ አገልጋዮች ስንመጣ ያ ብቻኛ ወይ አግብተሽ ትዳር ያላት ሲንግል ማም ትሆኛለሽ ወይ ሲንግል ማም ነው የምትሆኝ ያ እውነቴን ስለዚህ ቢ ኬርፉል ያንግ ከሆንሽ በእውነት የምሬን አገልጋይ ወንድ ጋር እንዳትደርሽ እግርሽ እንዳይደርስ እና እኔ ስሟን አያስጠፋም በቃ አለቀ እኔ ጋር ደግሞ አትደውሉ ማናችሁ ሰዎች እኔ ጋር እንዳትደውሉ እንዳትደርሱ እስቲ ግን እንደው እኔ እንደ እህት አንድ እንደው ልንከብርሽና አለ ፌስቡክ ላይ አለ እኮ እሱ እስቲ እንደው ጻፊለት ምን ሊል ይችላል ምንድነው መልሱ ቤት እኮ ነበር ቋቋል ቤት እኮ የሚመጣ እኮ ነው ኦኬ አዎ ልታናግሪው ግን ድሉን አግኝተሻል ማናገር አይጠበቅብኝም ለመሰልሽ ስለማቅ ረቤ ዲጋፈ ዱጋዋ ቀዮ